ሰላም አናግረን ጥሩ ግጠመን ጥሩ ዝናብ ዝነብልን ያመረትነውን እንደዚህ አይነት ነገር ነው ትርጉሙና ተመለከተ ነበር። እሳቤው ምንድነው? በዚህ ደረጃ ተደራሽነቱን ለማስፋት ያህል ነው። ግን ከመገንጠል እሳቤ ጋር ሳይሆን እኔ ማነሳው ወላይታ ለሲዳማው ጌጡ ነው፣ ማዕረጉ ክብሩ ነው። ኦሮሞ ለአማራው፣ ደቡቡ ለትግሬው ኢትዮጵያዊነት ግማዴው ይሄ ነው ብዬ ስለማስብ ነውና ለመናገር የፈለኩት። በርግጥ ቅድም እናንተም ስታነሱ እንደነበረ ጥቂቶች ለጎጥ በላይነት ሲባል ትልቅ ዋጋ እያስከፈሉ ያሉ ሰዎች እንዳሉ እናምናለን። የተሰራን ማጠልሸት፣ ሰዎችን ያለ አግባብ መፈረጅ፣ ብዙ ነገሮች አይተናል። እንደገና ያለ መረጃ ዝም ብሎ ጥላቻ ብቻ ስላለን በፌክ አካውንቶች ቅድም እየወዳ እንትን ስትል ነበር። ራሱ እንትኑን የማውቀው ሰው አሁን ስሙን ቀይሮ እንትኑን ፕሮፋይሉን እያየሁት ግን ሲሰድብ ነበር፣ በጣም ሌላ ሰው ሆኖ ማለት ነው። እና እውነት ትንሽ አንዳንድ ጊዜ በጣም እንደው ሼም የሚያስይዝ ከኢትዮጵያዊነት ዋግ ባህላችን ከኛ ስርዓት ውጭ የሆነ የኛን የማይመጥን አንዳንድ ስፍራዎች ላይ ደግሞ ልንፈጽመው ልናደርገው አይደለም እውነት ለመናገር ማለት ነው ለመስማት እጅግ የሚዘገንን ነገር ኢትዮጵያ ላይ እኛ ደግሞ ስናደርግ ስንፈጽም እናያለን። ቅድም እህቴ ሰው ሞቷል ስትል ነበር። ትክክል ነው፣ በየጊዜው ይሞታል። ግን መገንጠል ለኢትዮጵያውያን ለኦሮሞ ሕዝብ ጥቅሙ ነው ወይ? ፋይዳ አለው ወይ? በማይሆን ነገር ላይ አጀንዳ ይዘን ሰዎች ላይ ማይሆን በተንጭለን የምንሄድ ከሆነ ልክ አይደለም። እኔ የኦሮሞ ልጅ ነኝ። ነገር ግን በእኛ ብሔር ምንም እንኳን እንደዚህ አይነት ችግር ቢመጡም መገንጠሉ እንደዚህ አይነት ሐሳብ መፍጠሩ ልክ አይደለም። ለኤርትራ ምን ጠቀመ? ለነ ታይዋን፣ ለነ ዩክሬን፣ ለነ ሱዳን መገነጣጠል ምን ጠቀመ? ዛሬም በሺዎች የሚቆጠሩ የሰው ልጆች ህይወትን ዛሬም እየበላ አይደል ያለው? በአለም ላይ ያለው ሐሳብ እንደዛ ይመስለኛልና ለማንም ባልጠቀመ ነገር ላይ ይሄ ነው። እኛ ሀገር ደግሞ ብዙ የሚስተካከሉ ነገሮች እንዳሉ እኔ አምናለሁ። በተለይ ብዙ ጊዜ የምታዩት በተለይ ከብሔር ጋር ተያይዞ ቅድም እየውም ስትል ነበር የብሔር ፖለቲካ። እውነት እንደው መንግስት እንደው ልብ ከገዛ እውነት ለመናገር የብሔር ፖለቲካ የሚባል የብሔር ባንክ የሚባል ይሄ ከሃይማኖት ጋር የተቋቋሙ ባንክ ምናምን ይሄ ብሔር እንደዚህ አይነቶችን እውነት ከምንም በላይ የቤት ስራ ተሰጥቶበት ትልቅ በቃ ሰላም እንዲመጣ ከተፈለገ ማለት እንደዚህ አይነት ጥቃቅን ነገሮችን በጣም ማስወገድ እንደዚህ ልክ ያለው ነገሮችን እንትን ማለት በጣም የሚያስፈልግ ይመስለኛል። እከሌ ረሸነ እከሌ ሆነ እከሌ እንትን ፈጠረ አይደለም። እውነት ለመናገር በቃ ሆኗል። ብዙ ነገር አይተናል። ብዙ ነገር ተፈጥሯል። እንደው በፈጣሪ እርዳታ እንጂ በባለፈው የትግራይ ጦርነት እኮ እውነት 10 ትንሽ ሆነን አልነበረም። ግን ፈጣሪ የቃል ኪዳን ሀገር ነች ብዬ እኔ ስለማመን በግሌ ከዛ ሁሉ ችግርና ጭንቅ ወጥተናል። እዚህ ውስጥ እንኳን ሆነን 9-10 ሰው እንኳን ሆኖ እዚህ ውስጥ አይደለም 130 ሚሊዮን ህዝብ እኮ አይደለም 10 እንኳን 9 ሰው እንኳን ሆኖ እዚህ ውስጥ እየተግባባ አይደለም። እውነት ለዛውም ያልተቀረጠበት እኛን የማይመጥን ስድቦች ጭምር እየተሰዳደብን ማለት ነው እዚህ ቦታ ላይ። እና ይሄ አይደለም እኛ የሚገልጸን ኢትዮጵያዊነትን የሚገልጸው ይሄ አይደለም። እውነት ነው እኛ የሚገልጸን የእውነት መደጋገም ተገልጣምታቻለች። ባለጸጋው ደግሞ ሲመጣ የሁሉንም ባለጸጋው ነውና እኮ ስንት ስራ ሰርተናል። ግን መለጠፋለ እኔ እንት ትመስሉኛላችሁ ካሬ ትመስሉኛላችሁ ማለት ተገቢ ነው። ይወዳሉ ይኸውልህ ባለጸጋው ያለ መረጃ ሊያወራ አይችልም። እኔ አሁን ከዚህ በኋላ አንድ ነገር ያስማማን፣ አንድ ነገር ይግዛል። እኔ አንድ ያመጣሁት ሐሳብ አለ። አሁን እዚህ ቤትኛ ይሄ ቤት ማለት የአይሲሲ ፍርድ ቤት ማለት ነው። አይሲሲ ማለት የዓለም አቀፍ ወንጀለኞች ፍርድ ቤት ነው። ዓለም አቀፍ ወንጀለኞች ፍርድ ቤት ማለት ስልጤ ዞንም ይሁን ቶኪዮም ይሁን ህንድም ይሁን ግብጽ፣ ቱርክ፣ ሰሜን ኮሪያ፣ ጃፓን፣ ለንደን፣ እንግሊዝ፣ ፈረንሳይ ሁሉንም የተሰሩ ወንጀሎችን እዚህ ቤት ላይ እንዳኛለን። ስለዚህ አሁን ዛሬ ግን ኢንቨስቲጌት ባደረግነው መሰረት ያየነው ነገር አሉ ነው እየተባለ ያለው በ30 ሚሊዮን ብር የሲዳማ ክልል ፕሬዝዳንት ቤት ገዛ አሜሪካን አሉ የመጣው ሰው ሁሉ አሉ። ስለዚህ የክልሉን ስም በዚህ ቤት እንዲጠፋ እኛ አንፈቅድም፣ ተባባሪ አንሆንም።
በሰሩት ወንጀል መንግስት በሚጠይቃቸው መንገድ ይጠይቁ። ከዛ ውጭ ግን የሲዳማ ክልል ባለስልጣን አቶ ደስታሌ ደግሞ እኔ እኮ ሲያትል ነው ያለው ሰውየው ጎረቤት ኖ እንዴ ሲያትል ትላለህ እንደ እኔ እናቴ ሁሉ ያለችው እዛ ነው። ተወሱ ችግር የለውም ግን ማስረጃ ይዛችሁ ነው። አሁን ደስታ ሌባ ከሆነ ማስረጃ አምጡ። ከዛ አሳዩንና እኛም ማሳምኑን እንስደበው እኛም ደስታ። ከዛ ውጭ ግን ሲዳማ ክልልን ለ15 እና ሲዳማ ክልልን ለ15 እና ለ20 አመት የመራ ሰውዬ በቂጦ ላብ ጠብ እስኪል ድረስ ሲቆፍር ምን ሲል የከረመን ሰውዬ በአንዴ አምጥተን እኛ ተራ ሰዎች ነን ቁጭ ብለን መተን እዚህ ጋር ያንን የሚያክል ባለስልጣን ማዋረድ ተገቢ አይደለም። ሞራላችንም ስለማይፈቅድ ከማስረጃ ውጪ ምንም አይነት ነገር መናገር አይቻልም። ከተቻለ ወደ ዩሪ ብንዞር ስለኛል ባይ ነኝ። ጨርሻለሁ እና ኮፒ ሊንክ አድርጉ። እዚህ ቤት ታውቃላችሁ፣ ተጠንቀቁ። አብዛኛው ሌቦች መምጣት የማይፈልጉ ሌቦችን ስለምናጋልጥ የሆነ አጀንዳ ይዛችሁ ስትመጡ ብላ አንቀበልም። እሺ እኛ አህያ አይደለንም የሚታርጉት። ግን እውነት ካላችሁ አደንግጡ። እዚህ ቤት እውነት ካላችሁ እንቆምላችኋለን። እውነት ከሌላችሁ ግን ያው እናንተ ነው ራሳችሁ መልሳችሁ የምትቀበሩና ለባለጃው ይሄ ልጅ እንዲሞት ትፈልጋላችሁ? ይቅርታ ጠይቃል። አሰማችሁ? እንደገና ይቅርታ ጠይቋል። ቴዲ ሐዋሳ ቤትን ክፈት እናወራ በዚህ ጉዳይ። እዮዳ አንድ ሀሳብ ላቀርብ ዛሬ። እዮዳ አንድ ሀሳብ ሚትን ከፈት መክፈት እንኳን ነበረብን። መቶች ተቀምጠው ኦኬ። እዮዳ አንድ ሀሳብ እኔ ለማንኛውም ማህበረሰብ ብሔረሰብ ልናገር። የእዮዳ ቤት ዛሬ በጣም አመሰግነው ለየትኛውም ማህበረሰብ ለየትኛውም ብሔረሰብ ድምፅም ይሆን ኢቲቪ ብዬዋለሁ። እዮዳ ዶክመንተሪ ግን አልሰራውም። እኔ ዶክመንተሪ አይደለም የዶክመንተሪ ባለቤት አይደለሁ። ዶክመንተሪ ሳይሆን ለየትኛውም ማህበረሰብ ትግራዋይ፣ አማራ፣ ኦሮሞ፣ ሶማሌ፣ አፋር የትኛውም ማህበረሰብ ኢቲቪ ብዬዋለሁ። እዮዳ ኤሌፍ ቶኪቾ በፌክ አካውንቱ የተሳደበ ነው። ስሙት፣ በፌክ አካውንቱ የተሳደበ ነው። ሚታርግ ያለው ይኸውልህ አነገር ልንገራችሁ። ቶኪቾ ይቅርታ ጠይቃል። ምክንያቱም ያደረግከውን ጥፋት ስላወቅ ነው። ይገርፈዋል። አስሮ ነበር የሚገርፉ። ጠይቅልሻል፣ ይቅርታ ብለሻል። ለህዝብ ቆም አስተካክለሽ ለህዝብ ቆም። እሺ ቶኪቾ ጥንግር ይበል ብለህ የዘፈንከው ዘፈን አንተ ራስህ ገብተህበት በብሔርና በጎሳ ሲዳማ ውስጥ ደግሞ ጎሳዎች አሉ። እኔ ጎሳ የብሔር ፖለቲካ እንዲጠፋ ከሚፈልጉ ሰዎች አንዱ እኔ ነኝ። በክልል አላምንም። ከክልል ፈርሶ ኢትዮጵያ ሁላችንም የሁላችንም ሀገር ሆና ሲዳማ፣ ከምባታ፣ ስልጤ፣ ሀዲያ የሚደርስብን ሁኔታ እኛ የኦሮሞ ህዝቦች ክልል ሀገር ከመሆን ወደኋላ አንልም። እየደረሰብን ካለው ሁኔታ እዮዳ ሀገር እንሆናለን። ክልል አልፈቅድም። እዛ ነው የምንሄደው። ምክንያቱም ትላንትና 15 ንጹሃን በወለጋ ውስጥ እዮዳ ፕሊስ ቤስቴ 15 ንጹሃን ቆይ አዳምጠኝ። ኢቢኤስ ያንን ድራማ ከሰራ በኋላ ሂድና ከታች የኔን ቲክታክ ቆይ በእናትህ የኔን ቲክታክ ሚት አርጋት በእናትህ የኔን ቲክታክ ይዩት ከታች ሂዳችሁ ብያለሁ። 15 ንጹሃን የወለጋ ኦሮሞ ኢቢኤስ ከተናገረ ድራማውን ከሰራ በኋላ ብልጽግና ጋራ 15 በላይ የሚሆኑ የኦሮሞ ወለጋ ንጹሃን አተናል። ትላንትና ቼክ አርግ። ሚስትህም ይህንን በደንብ ታውቃለች ብዬ አስባለሁ። ስለዚህ ይህን ነገር ኮንሰር አድርጎት አማራና ኦሮሞ በኦሮሚያ ውስጥ በሰላም እንዳይኖር እየሰራ ያለው ይሄ ጥንብ ስርዓት መወገድ አለበት። አንዴ እንገባለን፣ ምንም ችግር የለም። ወደዛ እንገባለን እና ያለን ስለ ንጹሃን ነው እያወራን ያለነው። ስለ ንጹሃን እንደዚህ ግን ይኸውልሽ እዮዳብ ንጹሃን ነው። የሲዳማም ይሁን የሀዲያም ይሁን የአማራም ይሁን የማንም ንጹሃን ሲገደል መቃወም መቻል አለብን። ትላንትና ከ15 በላይ የሚውላቸው ሁሉም የሚወዱትን ነገር ልከፍትላቸው ነው። ከዛ ለ30 ሰከንድ ነው የምከፍትላችሁ። አንዴ ቀጥቅጣችሁ ታፕታፕ ኮፒ ሊንክ ሼር አድርጉ።
ጀምሩ። ከዛ ወደ አይሮማጋን ባለጸጋው ገና እኔ ልዘምርላቸው ባለጸጋው ባኮትን ገና ልዘምርላቸው ባኮትን እንጨርሰው። ሃሌሉያ ኤርቤኪ ባቶ ሚላሳኖ ኤርጭኪ አላጋ ጎዳኖ አቴሌ ደዋይታ ላማኖ ባሳሚኬሌቴ ማጋኖ ኤርቤኪ ባቶ ሚላሳኖ ኤርጭኪ አላጋ ጎዳኖ ኢየሱስ ያኖ አኔዋ አቴይቶ ትኪራ ልክላለች። ለማንኛውም አይሮማጋኖስ ኒንኬማና የገባችው ሚቶ ቁጥር የጻፊ እንነጋገራለን። ቃሩ ዲኖ አማሲ ጦጦ ባሰቆሮጦ አንዴ ኮፒ ሊንኩን 1000 እናርገው። ፋሚሊ አንዴ እረፍት እንውሰድ እና ወደ አጀንዳችን ከመግባት በፊት አንቺ ባለጸጋው ግን እስከዛሬ እውነትም ባለጸጋ እንዴ እኔ ይኸውልህ እውነቴን ነው የምልህ። በጣም ብዙ ሰው አይቻለሁ፣ ለብዙ ጊዜ ተከታትዬው ማውቃለሁ። በቃ በጣም የሚገርም አይምሮ ያለው እኔ እንደው የሞሳድ አባል ብዬዋለሁ። ከሞሳድ አንዱ ነው የሚመስለኝ። በጣም ባይዘዌ ይወዳብ እኔ ወደ 9 ቋንቋ እችላለሁ። በደቡብ ክልል 9 ቋንቋ እችላለሁ። ቋንቋ ባለጸጋ ነኝ። ሚዩት ግበሪ ረሃማ ኦኬ። አንዴ ሙዚቃውን ትልቅ አካባቢሽ ላይ በጣም የሚረብሽ ድምፅ አለ። አንዴ አካባቢሽን አጽዩ። ታስጀምራለህ አጣለች። አየሻት ግን ያ አልተመቻትም። ስራ ነኝ ብላለች እኮ የሆነ ነገር እያደረኩ ነው ብላለች። አንዴ ኮፒሊኩን 1000 እናርገው። 1000 እናርገው። ፎሎ ማድረግ አለብሽ እንትንሽን ቀዳማዊ ደግነቱ የወላይታ ህዝብ የሲዳማን ህዝብ የዋህነት ያውቃል። ምንም ከፍቶ የሄደ ነገር የለም። አሁንም ግን ስላልተዋጠላችሁ አሁንም ደግሞ በዛ በጎን በኩል ልታጋጩ ትፈልጋላችሁና ፕሊዝ የወላይታ ህዝብ ሆይ ከወንድም ህዝብ አስተጋባት 1000 አርጉት እስቲ ኮፒ ሊንኩን። ይሄ ነው ቶኪቾ ማለት አይደል? አዎ ይሄ ነው ራሱ ነው። ዮሐንስ በቀለ ኮፒ ሊንክ አንዴ ዮሐንስ በቀለ ነው ስሙ። ዮሐንስ በቀለ ነው። አዎ ትክክለኛ ስሙ ዮሐንስ በቀለ ነው። ይሄ የጥበብ ስሙ ማለት የቀለም ስሙ ነው፣ የብዕር ስሙ። ዮሐንስ በቀለ አማራ ነው እንዴ? ያ ዮሐንስ በቀለ ነው ስሙ። ምን ማለት ይችላል? የኔ ቤተሰቦች ግን ብዙውን ገዝተዋል። እና ኮፒ ሊንክ 1000 ካስገባችሁ እውነቴን ነው የምላችሁ። ጥበብ አንዳንድ ጊዜ ጥበብ መታ ለሊት ቀስቅሳኝ የጻፍኩትን አንድ ግጥም ጋብዛችኋለሁ። ኮፒ ነው ያለው በቀረኛ ትግሬዝ እሱማ የመጣው ከጋቦን እኮ ነው የመጣው። ቆይ መዝሙሩ ስማው። ጌታ ረዳቴ ነው። በመንተ ድምጽ ያስተጋባል፣ ያንተ ያስተጋባል። በውስጥ ላክለት እስኪ 1000 አርጉት። 800 ገብተናል። አንድ 1000 እና ኮፒ ሊንክ አርጉት። እንትኑ ነው ባታወይ በጣም ይሄ ጉዳይ ራሱ እንዲወራ ይፈልጉ እንዲወራ ይፈልጉ። ፍርድ ቤታችን የመጣ ጉዳይ ተዳኝቶ ፍርድ ተሰጥቶት ሁሉም ሰው ሀሳብ ሰጥቶበት ነገሩ ከግራ ከቀኝ ተቃኝቶ ጥፋት ካለ ጥፋቱ ታርሞ ነው ፍርድ ተሰጥቶት ነው። ይሄ ችሎት ነው። የድምፅ አልባ ሰዎች ድምፅ የምንሆንበት ቤት ነው። እዚህ ከቻላችሁ በኮፒ ሊንክ አርግዙን። አሁን ዘመድ ቤት 2.2 ምናምን ሚሊዮን 40,000 ኮፒ ሊንክ 50,000 ምናምን ነው። እሳቸው አሁን እየተሳደቡ ነው ኮፒ ሊንክ የምታደርጉላቸው እና እንትን አድርጉ። ኮሜንቱን ኦፍ አድርገውት ጭካኔያቸው ደግሞ በጣም የሚገርመው እሱ ነው። እዚህ አሁን ስትሰድቡን ዝም ነው የምንለው፣ ስታንጓጥጡ ምትሉን አንሰድባችሁ ክፉ ነገር ካፋችን አይወጣም። በቃ ኮፒ ሊንክ እና ታብታብ ብቻ አድርጉልን። እንወዳችኋለን፣ ትወዱናላችሁ። ያው እኛን የሚጠላው መንፈሱ ነው፣ ሰይጣኑ ነው የሚጠላን፣ ሰው አይጠላንም። ውዶቼ ማሮቼ ፍቅሮቻችን ማሮቻችን እንዴ
የወሎ መብረቅ መብረቁ አውራት ይቻላል። ዮያ እሺ፣ ጌታሁን ሰላም፣ ጌታሁን ዮያ ብያለሁ። ዮያ ኦሮሞ እንትን ነገር ሲጀምር ማን ነው ሀሳብ ሲጀምር በምርቃት ነው በእኛ ባህል። አናዱፉ ብለናል እኛ ደግሞ ገለቶማ